እንዴት ናችሁ? እስቲ ዛሬ ስለ መጽሐፍ ቅዱስ የተወሰነ እንወያይ። የመጽሐፍ ቅዱስ የዘመን አቆጣጠርና የኩነት ቅደም ተከተል እንመርምር። በመጀመሪያ እግዚአብሔር ነበር። በመጽሐፍ ቅዱስ ቃና ስሙ ያህዌ ይባላል። እርሱም ዓለምን ፈጠረ። ከዚያም አዳምና ሔዋንን በገነት አኖራቸው። መጽሐፍ ቅዱስ ቃል በቃል የሚረዱ ሰዎች ይህ ክስተት ከክርስቶስ ልደት በፊት በ4000 ዓመት ገደማ እንደተፈጸመ ያምናሉ። እንደሚታወቀው ሁሉ አዳምና ሔዋን የእግዚአብሔርን ትእዛዝ በመተላለፋቸው ከገነት ተባረሩ። ቃየንና አቤል የተሰኙ 2 ወንዶች ልጆችንም አፈሩ። የሰው ዘርም ምድርን መውረስ ጀመረ። ነገር ግን የሰው ልጅ ምግባር እየከፋ ሄደ። ጦርነት ተከሰተ። ስግብግብነት ነገሰ። ስለዚህ እግዚአብሔር የጥፋት ውሃ በተሰኘ ኩነት ዓለምን ለማጥፋትም ወሰነ። ይህ የኖህ መርከብ ታሪክ ነው። ኖህ በእግዚአብሔር ዘንድ የተወደደ ሰው እንደነበረ አስታውሱ። ስለዚህም እግዚአብሔር ትልቅ መርከብ እንዲሠራ አዘዘው። በዚህም ሕይወቱን ማትረፍ ቻለ። ከኖህ መርከብ ኩነት በኋላ አብርሃም የተሰኘ ሰው ተነሳ። ይህም በ2000 ዓመት ከክርስቶስ ልደት በፊት ገደማ ነው። አብርሃም በሜሶፖታሚያ በሚገኝ የኡር ከተማ ላይ ተወለደ። ጻድቅና ጨዋ ሰው ስለነበር በእግዚአብሔር ዘንድ የተወደደ ሆነ። እግዚአብሔርም ከእርሱ ጋር ቃል ኪዳን ገባ። ኪዳን ማለት ውል ወይም መሐላ ማለት ነው። ውሉም ይህ ነው: አንተ አብርሃም ለእኔ ለያህዌ ታማኝ ሆነህ ከተገኘህ አንተንና ዘሮችህን ከአባይ ወንዝ እስከ ኤፍራጥስ የሚዘረጋ እስራኤል የተሰኘ ታላቅ ሕዝብ መሥራች አደርግሃለሁ። ይህ የተስፋይቱ ምድር ነው። ለዚህ ኪዳን ማረጋገጫ ወይም ምልክት ይሆን ዘንድም አብርሃምና ዘሮቹ ግዝረት ይፈጽማሉ። በሌላ አነጋገር ሲወለዱ የብልታቸው ሸለፈት በቀዶ ጥገና ይወገዳል። እንግዲህ ኪዳኑ ይኸው ነው። አብርሃም ይስሐቅ የሚባል ልጅ ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብ የይስሐቅ ታናሽ ልጅ ነው። በተለምዶ ብኩርናውን እና የአባቱን በረከት መውረስ የነበረበት ታላቁ ወንድሙ ኤሳው መሆን ነበረበት። ነገር ግን ያዕቆብ በተንኮል ብኩርናውን ከኤሳው ሰረቀው። ኤሳውም በዚህ እጅግ ስለተቆጣ ያዕቆብ ሸሸው እና ወደ ዘመዶቹ በመሄድ ለበርካታ 10 ዓመታትም ተሰደደ። በዚያ ሊያና ራሔል የተባሉ 2 እህትማማቾችን አገባ። ከእነርሱም 12 ወንድ ልጆችን አፈራ። እነዚህ 12ቱ የእስራኤል ነገዶች መስራቾች መሆኑ። እግዚአብሔርም ያዕቆብን ስም እስራኤል ሲል ቀየረው። ስለዚህ ያዕቆብ የእስራኤል ብሔር እውነተኛ መስራች ነው ማለት ነው። ያዕቆብ የመጨረሻው ልጅ ዮሴፍ ይባላል። ዮሴፍ በአባቱ ዘንድ እጅግ የተወደደ ስለነበር ወንድሞቹ በቅናት ተነሳስተው ወደ ግብፅ በባርነት ሸጡት። ዮሴፍ በእግዚአብሔርም ዘንድ የተወደደ ነበር። ሕልም የመፍታት ልዩ ጸጋም ነበረው። በዚህ ምክንያት የፈርዖን ልዩ አማካሪ በመሆን እጅግ የበለጸገ ሰው ሆነ። በሌላ በኩል በከነዓን ምድር ያዕቆብና ልጆቹ ከፍተኛ የሆነ ረሃብ ገጠማቸው። ዮሴፍም ቤተሰቡን ታደገው። መላው የእስራኤል ሕዝብ ወደ ግብፅ ወረደ። በግብፅም እጅግ በለጸጉ፣ ተንደላቀቁም። ብዙ ልጆችንም ስለወለዱ ከበርካታ 10 ዓመታት በኋላ ለግብፅ መንግሥት ስጋት ሆኑ። የዮሴፍ ውለታን የማያውቅ አዲስ ፈርዖን ሲነሳ እስራኤላውያንን ባሪያ እንዲሆኑ አደረጋቸው። እንዲጠፉም ፈለገ። ወንዶች ልጆች እንዳይኖራቸውም አዘዘ። እስራኤላውያንን በብዙ መከራም ቀጣ። በመጨረሻ ሙሴ የተባለ ሰው በእስራኤላውያን መካከል በግብፅ ተወለደ። ወንድ ስለነበር ሊገደል በተገባ ጊዜ እናቱ በቅርጫት አድርጋ በአባይ ወንዝ ላይ ለቀቀችው። ቅርጫቱም ተንሳፎ የግብፅ ልዕልት እጅ ገባ። ስለሆነ ሙሴ እንደ ግብፅ ልዑል ሆኖ አደገ።
ዋላ አደር ብሎ ግን እግዚአብሔር ማንነቱን ገለጸለት። እስራኤላውያንን ወደ ተስፋይቱ ምድር የሚመልስ ነቢይ እርሱ እንደሆነም እግዚአብሔር ነገረው። ፈርዖን ግን እስራኤላውያንን ለመልቀቅ ፈቃደኛ አልሆነም። በሙሴና በፈርዖን መካከል ታላቅ ፍልሚያም ተደረገ። እግዚአብሔርም ፈርዖን ሕዝቡን እንዲለቅ ለማስገደድ 10 መቅሰፍቶችን ላከ። ሙሴ እስራኤላውያንን እየመራ ወደ ተስፋይቱ ምድር ሲጓዝ የፈርዖን ልብ ተለወጠ። እስራኤላውያንም ከማምለጣቸው በፊት ሊያጠፋቸው ተከተላቸው። ሙሴም ባህሩን ለሁለት ከፈለው፣ እነርሱም በባህሩ መካከል ተሻገሩ። ፈርዖንና ሰራዊቱ ወደ ባህር ሲገቡ ግን ውሃው መልሶ ተዘጋ፣ ሰጠሙ፣ አለቁ። ሙሴና እስራኤላውያን በበረሃ ሳሉ ሙሴ የእግዚአብሔር ሕግን ለመቀበል ወደ ተራራ ወጣ። ይህንን 10ቱ ትእዛዛት እንለዋለን። ሙሴ በቆየ ጊዜ ግን ሕዝቡ ያህዌን ለማምለክ በሚል ጣዖትን ሰርተው ጠበቁት። ያህዌ በምድር ላይ በማንኛውም ምስል መወከል ስለማይፈልግ በዚህ ተግባራቸው እጅግ ተቆጣ። ስለዚህም በበረሃ ውስጥ ለረጅም ዘመን እንዲንከራተቱ ፈረደባቸው። ሙሴንም እንዲህ አለው፣ ሕዝቡን ከግብፅ አውጥተሃል፣ ተልእኮህም ይህ ነበር። ነገር ግን ወደ ተስፋይቱ ምድር አትገባም። ምድሪቱን ከሩቅ ታያለህ እንጂ እግሮችህ አይረግጧትም አለው። ስለዚህ ተልእኮ ወደ ሙሴ ረዳት ወደ ኢያሱ ተላለፈ። ኢያሱና እስራኤላውያን የተስፋይቱን ምድር ወደ ሆነችው ወደ ከነዓን ዘልቀው ለመግባት ታላቅ ወታደራዊ ዘመቻን አደረጉ። በዓመታት ሂደት ሕዝቡን ጨፍጭፈው የእስራኤልን ብሔር መሰረቱ። ከዚያ ዘመነ መሳፍንት ወደሚባል ምዕራፍ እንሸጋገራለን። እነዚህን የየነገዱ መሪዎች የሆኑ 12 ግለሰቦች ናቸው። በዚህ ወቅት እስራኤል ከጎረቤቶቿ ማለትም ከሞዓባውያን፣ ከፍልስጤማውያንና ከከነዓናውያን ጋር ጦርነት ውስጥ ነበረች። ይህ ሁኔታ እስራኤላውያን ሳኦል የተባለውን ንጉሥ መርጠው እስኪያነግሱ ድረስ ለረጅም ጊዜም ቀጠለ። ከንጉሥ ሳኦል በኋላ እንደምናውቀው ዙፋኑን ነጥቆ ታላቁ ንጉሥ የሆነው ዳዊት ይመጣል። ዛሬ እንደምናውቀው ዳዊት የእስራኤል መንግሥትና የአይሁድ እምነት እውነተኛ መስራች ተደርጎም ይወሰዳል። እንግዲህ የመጽሐፍ ቅዱስ የታሪክ ቅደም ተከተል ይህንን ይመስላል። መጽሐፍ ቅዱስ የተጻፈው ልክ እንደ ታሪክ ሰነድ ስለሆነ ለአብዛኛው የሰው ልጅ ታሪክ ሰዎች ይህ ሁሉ በእውነት እንደተፈጸመ ያምኑ ነበር። ነገር ግን ባለፉት 300 እና 400 ዓመታት በርካታ የቅርስ ተመራማሪዎች የመጽሐፍ ቅዱስን ኩነቶች ለማረጋገጥ እየሞከሩ ነው። ለምሳሌ የኖህ መርከብን እንውሰድ። በእውነት የጥፋት ውሃ መጥቶ ቢሆን ኖሮ የጂኦሎጂካል ማስረጃ በተገኘ ነበር፣ መርከቡም በተገኘ ነበር። በዚህ ክስተት ትውስታ በኖረም ነበር። ነገር ግን የኖህ መርከብ ሕልውናን የሚያረጋግጥ ምንም አይነት ተጨባጭ ማስረጃ አግኝተን አናውቅም። የኤደን ገነትስ? የኤደን ገነት በእውነት የነበረ ቢሆን ኖሮ ልናገኘው በቻልን ነበር። ነገር ግን አላገኘነውም። ስለ አብርሃም ይስሐቅና ያዕቆብ ምን ማለት ይቻላል? እነዚህ ግለሰቦች በሕይወት እንደነበሩ የሚያሳይ ምንም ማስረጃ የለም። ስለ ሙሴስ? ሙሴ በእውነት የነበረ ቢሆን ኖሮ የግብፅ ታሪክ ውስጥ ስለ እርሱ የተጻፈ ማስረጃ በተገኘ ነበር። አስቡት፣ 10 መቅሰፍቶች በግብፅ ሕዝብ ላይ የደረሱ ታላላቅ አደጋዎች ናቸው። ነገር ግን ስለዚያ ምንም የተጻፈ ነገር የለም። ስለ ባህር መከፈል፣ ስለ መሳፍንት፣ ስለ ኢያሱ ምንም ማስረጃ የለም። የታሪክ ማስረጃና ማረጋገጫ ማግኘት የምንጀምረው ዳዊት ጋር ስንደርስ ብቻ ነው። ከዳዊት በፊት ያለው የመጽሐፍ ቅዱስ ክፍል በታሪክ ተመራማሪዎች ዘንድ የተረጋገጠ አይደለም። ይህ ሁኔታ እጅግ ግራ የሚያጋባ ነው። ዛሬ የማሳያችሁ ቁም ነገር ይህ ነው። መጽሐፍ ቅዱስን እንደ ታሪክ ሰነድ ከተመለከታችሁት ግራ ትጋባላችሁ። እንደ የዘመን ታሪክ ቅደም ተከተል ካያችሁት ትርጉም አይሰጥም። እንደ ልብ ወለድ ድርሰት ከተመለከታችሁት እንዲሁ ትርጉም አይኖረውም። ምክንያቱም መጽሐፍ ቅዱስን ስታነቡ እነዚህ ኩነቶች እርስ በርሳቸው የተሳሰሩም አይደሉም። ለምሳሌ ዳዊት ስለ ሙሴ ምንም ትውስታ የለውም። ይህ እንግዳ ነገር ነው።
ሙሴ ስለ አብርሃም ምንም ትውስታ የለውም። ታሪኮቹ እርስ በርስ የተቀናጁ አይደሉም። ታዲያ ይህ መጽሐፍ የታሪክ ሰነድ ካልሆነ፣ የልብ ወለድ ድርሰት ካልሆነ ምንድን ነው? ዛሬ የማስረዳችሁ ይህ መጽሐፍ የዘመን ታሪክ ሳይሆን የሥርዓተ ዓለም ንድፈ ሐሳብ መሆኑን ነው። ባለፈው ትምህርታችን በጥንት ዘመን ነገሮች ለምን በጽሑፍ ይሰፍሩ እንደነበር፣ ነገሥታትም የጽሑፍ ፕሮጀክቶችን በሦስት ዋና ዋና ምክንያት ስፖንሰር ያደርጉ እንደነበር አንስተናል። የመጀመሪያው ምክንያት ስልጣንን ሕጋዊ ለማድረግና ለማጽናት ነው። ሁለተኛው በሕዝቡ መካከል ብሔራዊ ማንነትና አንድነትን ለመፍጠር ነው። ሦስተኛው ምክንያት ልዩነትን ለማጉላት ማለትም ሕዝቡ ማን እንደሆነ ወይም እንዳልሆነ ለመንገር ነው። እኛ እስራኤላውያን ነን፣ ግብፃውያን አይደለንም፣ ከነዓናውያን አይደለንም፣ ፍልስጤማውያንም አይደለንም ለማለት ነው። ለእስራኤላውያንና ለዳዊት እነዚህ ሦስት አስገዳጅ ጉዳዮች እጅግ ወሳኞች ናቸው። ምክንያቱም ዳዊት ዙፋኑን ከሳኦል ላይ በጉልበት እየነጠቀ ነውና። ሳኦል ከክቡር ቤተሰብ የተገኘና በመሳፍንቱ የተመረጠ ንጉሥ ነው። ዳዊት ግን አመፃን አነሳሳ፣ ዙፋኑን ነጠቀ። ስለዚህ ዳዊት ትልቅ የሆነ ሕጋዊነት ጥያቄ አለበት። ባለፈው እንደተወያየነው ይህንን ችግር የፈታበት መንገድ መጽሐፍ ቅዱስ እርሱን እንደ ባለቅኔው ንጉሥ አድርጎ በማቅረቡ ነው። ይህ ባለቅኔ ንጉሥ የሚለው ጽንሰ ሐሳብ እጅግ ወሳኝ ነው። ከዚህ በፊት አርበኛ ነገሥታት ነበሩ። ጠላቶቻቸውን በማሸነፍ ሕጋዊነትን ያገኙ ካህን ነገሥታትም ነበሩ። ዳዊት ግን በታሪክ የመጀመሪያው ባለቅኔ ንጉሥ ነው። ግጥም ይገጥማል፣ ቅኔ ይቀኛል፣ ይዘምራል። ስሜታዊ ነፍስ ያለው ሰው ነው። ይህ ባህሪው ነው ከበርሳቤህ ጋር የነበረውን የፍቅር ግንኙነት የሚያብራራው። ደግሞም እንዲህ አይነት ስሜታዊ ሰው ሳኦልን ለመግደል የሚመኝ ጨካኝ ሊሆን አይችልም የሚለውን ትረካ ለመገንባት ይረዳል። ታዲያ የእስራኤል ንጉሥ የሆነው ለምንድን ነው? ምክንያቱም ወዳጆቼ እግዚአብሔር ራሱ ባለቅኔ አምላክ ስለሆነ ነው። ያህዌ ባለቅኔ አምላክ። ይህ በጥንቱ ዓለም ስለ አምላክ የነበረውን ግንዛቤ የሚቀይር አዲስ የሆነ አስተሳሰብ ነው። ከዚህ ቀደም አማልክት እንደ ጦረኛ ወይም እንደ ካህን ይሳሉ ነበር። ያህዌ እንደ ባለቅኔ አምላክ ሲቀርብ በሰው ልጅ ታሪክ ውስጥ የመጀመሪያው ነው። መጽሐፍ ቅዱስ ስታነቡ እግዚአብሔር ዓለምን እንዴት እንደፈጠረ ማየት አስደናቂ ነው። ይናገራል፣ ነገሮችም ይፈጠራሉ። ብርሃን ይሁን አለ ይላል። ሰማይና ምድር ይሁኑ ይላል። ሲናገር አዲስ ዓለም ይፈጠራል። ከዚያም የፈጠረውን አይቶ ይህ መልካም ነው ይላል። ልክ እንደ ጸሐፊው ቃላትን እንደሚናገር ውብ ነገርን ለመፍጠር ቃላቱን እንደሚያርቅ ባለቅኔ ነው። እርሱ ባለቅኔ ነው። እንደ ባለቅኔም ስሜታዊ ነው። ለምን አዳምና ሔዋንን ፈጠረ? ምክንያቱም ብቸኛ ስለነበር ነው። ወዳጅነት ይሻል። በሌላ አነጋገር መጽሐፍ ቅዱስ በመሰረታዊ ይዘቱ በዓለም ውስጥ ብቻቸውን የሆኑና እርስ በርሳቸው መጽናኛና ወዳጅነትን ያገኙ የሁለት ባለቅኔዎች ታሪክ ነው። መጽሐፍ ቅዱስ ይህንን የሚያሳካው በኪዳን ጽንሰ ሐሳብ በኩል ነው። በመጽሐፍ ቅዱስ ውስጥ 4 ኪዳኖች አሉ። የመጀመሪያው በኖህና በያህዌ መካከል የተደረገው የኖህ ኪዳን ነው። ያህዌ ዓለምን ካጠፋ በኋላ በድርጊቱ እጅግ ተጸጸተ። የሰው ልጆች እጅግ ክፉ እስካልሆኑ ድረስ ዓለምን ዳግም እንዳያጠፋ ለኖህ ቃል ገባለት። ሁለተኛው ኪዳን በአብርሃምና በያህዌ መካከል የተደረገው የአብርሃም ኪዳን ነው። በዚህ ኪዳን ያህዌ አንተና ዘሮች ለእኔ ታማኝ ከሆናችሁ ታላቅ ሕዝብ አደርጋችኋለሁ፣ የእስራኤል ምድርንም እሰጣችኋለሁ ይላል። ሦስተኛው በሙሴና በያህዌ መካከል የተደረገው የሙሴ ኪዳን ነው። እስራኤላውያን 10ቱ ትእዛዛትን ከጠበቁና ያህዌን ብቻ ካመለኩ ያህዌ እንደ ሀገር ይጠብቃቸዋል፣ ፊቱንም ያበራላቸዋል። እነዚህ ሦስቱ ቅድመ ሁኔታዎች ኪዳኖች ኮንዲሽናል ኮቪነንትስ ይባላሉ። ይህን ካደረጋችሁ እኔ ደግሞ ይህንን አደርግላችኋለሁ የሚሉ ናቸው። ነገር ግን ወደ አራተኛው ወደ ዳዊት ኪዳን
ስንመጣ አስደናቂ ነገር ይፈጠራል። ይህ ኪዳን ቅድመ ሁኔታ የሌለበት ነው። እኔ ያህዌ አንተ ዳዊትና ዘሮች እስራኤልን ለዘላለም እንድትገዙ ቃል እገባለሁ። የዳዊት ቤት እስራኤልን ለዘላለም ይገዛል። ይህ ቅድመ ሁኔታ የሌለበት ኪዳን የእግዚአብሔርንና የዳዊትን ዘላለማዊ ወዳጅነት ያመለክታል። በሌላ አነጋገር ይህ ሰማያዊ ኪዳን የመጽሐፍ ቅዱስ ታሪክ ማብቂያ ነው። ያህዌ ይህ ወዳጅነትን ፍለጋ ሲንከራተት የነበረው ባለቅኔ አምላክ ታላቅ ወዳጁን ዳዊትን አግኝቷል። ፍለጋው አብቅቷል። የመጽሐፍ ቅዱስ ታሪክም ተፈጽሟል። ይህ በሰው ልጅ ታሪክ ውስጥ የተከሰተ ስር ነቀል አዲስ የሆነ አስተሳሰብ ነው። ንጉሥና አምላክ እንዴት ባለቅኔዎች ሊሆኑ እንደሚችሉ እውነታም በቃላት አማካኝነት እንዴት ተደርጎ እንደሚገነባ የሚያሳይ ነው። በመጽሐፍ ቅዱስ ውስጥ በመጀመሪያ ቃል ነበር፣ በመጀመሪያ ቃል ነበር የሚል ታዋቂ ሐረግ የሚገኘው ለዚህ ነው። አይሁዳውያን በሥነ ጽሑፍ የተካኑ የሆኑትም በዚሁ ምክንያት ነው። ይህ የትውፊታቸውም አካል ነው። በዓለም ላይ ያሉትን ታዋቂ ጸሐፊዎችና ፈላስፎች ብትመለከቱ፣ ሳይኮሎጂስቶችን ብታዩ አብዛኛዎቹ አይሁዳውያን ናቸው። ይህም የሆነበት ምክንያት የአይሁድ እምነት በሥነ ጽሑፍ ፈጠራ ላይ ያተኮረ የመጀመሪያው እምነት በመሆኑ ነው። አበቃው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።